በጎንደር ዩኒቨርሲቲ አጠቃላይ ስፔሻላይዝድ ሆስፒታል በቅርቡ አገልግሎት መስጠት የጀመረው ዘመናዊ የካንሰር ጨረር ሕክምና ማዕከል ለረጅም ጊዜ በሕክምና ሲንገላቱ ለቆዩ ታካሚዎች ብርሃን ሆኗል። ከነዚህ ታካሚዎች መካከል የጡት ካንሰር ታካሚዋ ነጻነት ሰለሞን አንዷ ናት። ቀደም ሲል ለሕክምና ወደ ተለያዩ ቦታዎች ለመጓዝ ትገደድ የነበረችው ነጻነት አሁን ላይ በአቅራቢያ በሚገኘው በዚህ ማዕከል አስፈላጊውን የጨረር ሕክምና እያገኘች መሆኑን ታነሳለች። ዓመት ከ8 ወር ሆኖኛል የጡት ካንሰር እንዳለብኝ ካወቅኩ እና ጨረርም ወስጃለሁ። የሚዋጣውንም ይዋጥኩ ነው። ኪሞ ወስጃለሁ በዛ ጨረራውን ደግሞ እየተመታው ነው። እግዚአብሔር ይመስገን ደህና ነኝ፣ ለውጣለሁ። ሲሰማኝ የነበሩ ስሜቶች ሁሉ የሉም፣ አሁን ጠፍተዋል። ከብዙ ወጭ ነው ሄዳለ። አሁን አዲስ አበባ ሄጄ ብታከም ምን ያክል ወጭ አወጣ ነበር። ደህና ነኝ፣ ከምን አገኛለሁ። ከዚህ በመሆኑ ግን ስላሴ ይመስገን ታክመን እየዳነ ነው። ማዕከሉ ስራ መጀመሩ በተለይም በሰሜኑ የኢትዮጵያ ክፍል ለሚኖሩ የካንሰር ታካሚዎች የጉዞ የጊዜና ከፍተኛ የገንዘብ ወጪን በማስቀረት ረገድ ጉልህ ሚና እየተጫወተ ነው። ሆስፒታሉ የጨረር ሕክምናውን ከጀመረ ወዲህ በርካታ ታካሚዎች በአቅራቢያቸው ሕክምናቸውን የመከታተል እድል አግኝተዋል። የመጣሁት ከደሴ ሆስፒታል ነው የመጣሁት። የካንሰር ሕክምና ታካሚ ነበርኩኝ። እዛው ወስጄ ኬሞን ወስጄ ወደ 18 ኬሞ ወስጄ አልጠፋቲል በጨረር መመታት አለበት ሲል ለጎንደር ሆስፒታል ላከኝ። ጎንደር ሆስፒታል መጥቼ ከጀመርኩ ዛሬ 4ኛ ቀኔ ነው። ከምሽቱ እስከ 2 ሰዓት ድረስ ይሰራሉ። እነሱ ደከመን ሰለቸን ሳይሉ ጥሩ አገልግሎት ስለሚሰጡን እንክብካቤያቸው ስላስደሳይ ከዚህ ቀደም መጥቼ ስላየኋቸው ወደ ዝመርጨ ነው የመጣሁት። የጨረር ሕክምና ማዕከሉ በዘመናዊ ቴክኖሎጂ የታገዘ በመሆኑ ለታካሚዎች የሚሰጠው የሕክምና ጥራት ማሳደግ በመቻሉ ለደንበኞች እፎይታን ፈጥሯል። ይህ የምታዩት ማሽን በጎንደር ዩኒቨርሲቲ ኮምፕሬሲቭ ስፔሻላይዝድ ሆስፒታል የጨረር ሕክምና ማሽን ነው። ስሙም ሊነር ወይም ሊናክ ይባላል። አክስሌት ማሽን ነው። ዲጂታላይዝድ ፔፐርለስ የሆነ ዲጂታል ማሽን ነው። የጨረር ሕክምና ነው። አጠቃላይ ከዚህ ግቢ የሚሰጠው በክልላችን የመጀመሪያው የሆነው ዲጂታላይዝድ የጨረር ማሽን ነው። ከክልላችን አልፎ ለአጎራባች አካባቢዎች የጨረር ሕክምና የሚሰጥ ማሽናችን ነው። በዚህ ዩኒቨርሲቲ በመገኘቱ ከዩኒቨርሲቲው አልፎ ለሌላ አካባቢዎች በመድረሱ የአካባቢው ማህበረሰብ በትልቅ ደረጃ አክብሮት ያለውና ደስታውን የገለጸበት ሴንተር ነው። እንደ ዩኒቨርሲቲ ደረጃ ስራ ከጀመረ ከዓመት በላይ ሆኖታል። በዚህ ሰዓት ውስጥ ከ380 በላይ ፔሸንቶችን ከተለያዩ ክልሎች የመጡ እንዲሁም ከጎንደር አካባቢ ያሉ ታካሚዎችን ውጤታማ በሆነ ሕክምና እየሰጠ ያለ ይገኛል። ዘመናዊ የካንሰር ጨረር ሕክምና ማዕከል በካንሰር ህመም ለሚሰቃዩ ወገኖች አዲስ ተስፋ ሆኖ ብቅ ብሏል። ዩኒቨርሲቲ 7ኛ ዓመት የሆስፒታሉ 100ኛ ዓመት ስናከብር ወደ 22 ፕሮጀክቶችን ነው ያስመረቅ ነው ወደ ስራ ያስገባ ነው። ወደ 10 የሚሆኑት እዚህ ናቸው። አንደኛው ይሄ የኦክሲጅን ማምረቻ ማዕከል ነው። ሁለተኛ ጨረር ሕክምና ማዕከላችን ነው። እንግዲህ ላለፉት ዓመታት እንደ ሀገርም የክልሉ ሴንተር ሆኖ እንዲያገለግል የጀመርነው ፕሮጀክት የካንሰር ጨረር ሕክምና ማዕከላችን ነው። እሱ ካምና ጀምሮ እንግዲህ ተመርቆ አገልግሎት እየሰጠ ነው ያለው። በጣም ትልቅ ለማህበረሰባችን ለአካባቢውም ለዚህ ለጎንደር ከተማ አካባቢ ብቻ ሲሆን ከአማራ ክልል ከቤንሻንጉል አካባቢ ከትግራይ ኢቭን ከሱዳን ሁሉ እየመጡ እየታከሙ ነው ያሉት። እንደዚህ እያለ ወደ 10 የሚሆኑ ፕሮጀክቶች እዚህ ሆስፒታል ላይ አስጀምረናል። ልዩ የሚያደርገው ምንድን ነው? ሆስፒታል ላይ የሰራናቸው ፕሮጀክቶች በቀጥታ ለማህበረሰቡ ወይም ለታካሚውም ለአካባቢው ማህበረሰብ ተደራሽ የሆኑ ናቸው። ከማን ማስተማር ባሻገር ከምርምር ስራዎች ባሻገር በቀጥታ ህብረተሰቡን ተደራሽ ያደረጉ የአገልግሎት እንትናችንን ከፍ ያደረጉ ፕሮጀክቶች ናቸው አምና አስመርቀን ያስጀመርናቸው። ከዚህም ባለፈ ሆስፒታሉ ሲቸገርበት የነበረውን የኦክሲጅን ችግር መቅረፍ ወደ መቻል መሻገሩን ሰምተናል። የኦክሲጅን ለታካሚ ማድረስ በጣም ከፍተኛ ችግር ነበር። መንገድ አጓጉዞ ነው የሚደርሰው። የሚፈልገውን ያህል ቁጥር ወደ ሆስፒታላችን አይደርስም ነበረ። በተለያዩ ምክንያቶች መንገድ ሲዘጋ ከፍተኛ ችግር ውስጥ ነበረ እንገባ የነበረው። አሁን ይህን ማዕከል የማምረቻ ማዕከል ካቋቋምን ጊዜ ጀምሮ በ24 ሰዓት ውስጥ 24 ሰዓት እንሰራለን። በ4 ሰዓት ውስጥ ከ250 ሲሊንደር ድረስ እናመርታለን። እንደገና በቀጥታ ከዚህ ማምረቻ ማዕከል በተዘረጋላቸው የኮፐር ፓይፕ ሲስተም 2 ትልልቅ ሆስፒታል ህንፃዎች አሉን። እነዛ ላይ ወደ 600 የሚሆኑ አልጋዎች በቀጥታ ያገኛሉ። በጤናው ዘርፍ የሕክምና አገልግሎት ተደራሽ ለማድረግ እየተከናወኑ ካሉ ስራዎች መካከል የጎንደር ዩኒቨርሲቲ አጠቃላይ ስፔሻላይዝድ ሆስፒታል አንዱ ነው።